አርእስተ ዜና። የትግራይ ጤና ቢሮ ሁለተኛ ዙር የፖሊዮ ክትባት ዘመቻ እንደሚያካሂድ አስታወቀ። ሩሲያ በዩክሬን ላይ የፈጸመችው ከባድ ጥቃት ፍጹም እብደት ነው ሲሉ ፕሬዝዳንት ዶናልድ ትራምፕ አቻቸው ፑቲንን ተቹ። ጤና ይስጥልን ተመልካቾች፣ ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። ከዜናዎቹ ጋር በእምነት ሰለሞን ነኝ። የትግራይ ጤና ቢሮ ከግንቦት 22 እስከ 25 በትግራይ ደረጃ በ84 ወረዳዎች ከ5 ዓመት በታች ለሆኑ ህፃናት ሁለተኛ ዙር የፖሊዮ ክትባት ዘመቻ እንደሚያካሂድ አስታወቀ። በዘመቻው ከ960 ሺህ በላይ ለሚሆኑ ህፃናት ክትባቱን እንዲያገኙ የሚያስችል ስራ መሰራቱንም ተገልጿል። መዓዛ መኮንን። የትግራይ ጤና ቢሮ በ84 ወረዳዎች ከ5 ዓመት በታች ለሆኑ ህጻናት የፖሊዮ በሽታ ክትባት ዘመቻ ለማካሄድ የሚያስችል የምክክር መድረክ አካሂዷል። የካቲት ወር ላይ ከ5 ዓመት በታች የሆኑ ህጻናት አንደኛ ዙር የፖሊዮ ክትባት ዘመቻ መሰጠቱ የሚታወቅ ሲሆን ሁለተኛ ዙር የክትባት ዘመቻም በቅርቡ እንደሚሰጥ ቢሮ ባካሄደው የምክክር መድረክ አስታውቋል። በምክክር መድረኩ የተገኙት የትግራይ ጤና ቢሮ ኃላፊ ዶክተር አማኑኤል ኃይለ የክትባት ዘመቻው ከ968 ሺህ በላይ ለሚሆኑ ህጻናት ክትባቱን እንዲያገኙ የሚያስችል ስራ መሰራት እንዳለበት ገልጸው ዘመቻው ከግንቦት 22 እስከ 25 2017 ዓ.ም እንደሚካሄድም ተናግረዋል። ቀረባ ካብ ግንቦት 22 ሳብ ግንቦት 25 ህዝቡን ኣብ 84 ወረዳታት ትግራይ ከያዝነው ግንቦት 22 እስከ 25 2017 ዓ.ም ለ968 ሺህ የሚሆኑ እድሜያቸው ከ5 ዓመት በታች ለሆኑ ህጻናት ሁለተኛ ዙር የክትባት ዘመቻ ለማካሄድ በዝግጅት ላይ እንገኛለን። የዛሬው መድረካችን በአንደኛው ዙር የነበሩ ሂደቶች በመገምገም በቀጣይ ዙር የተሻለ ውጤት ለማስመዝገብ ነው የምክክር መድረክ እያካሄድን የምንገኘው። ባለፈው ዙር የታዩ ምልክቶች አቅልለን ልናየው ስለማይገቡ ልጆቻችንን ከፖሊዮ በሽታ ለመታደግ የተሳካ የክትባት ሂደት ማካሄድ ይገባናል። ኃላፊው አክለውም በመጀመሪያ ዙር የክትባት ዘመቻ የታዩ ክፍተቶች በመቅረፍ የተሳካ ዘመቻ እንዲሆን እንደሚሰራበትና ከክትባቱ ጎን ለጎን የፖሊዮና ፌስቱላ በሽታ የመለየት ስራም የዘመቻው አካል እንዲሆንም በምክክር መድረኩ ገልጿል። ኣብቲ ቀዳማይ ወፍሪ አጋጢሙና ዝነበረ ሓደ ሩይ ጸገም ዝነበረና ክታበት ዝተለምናዮ በዝሒ ህፃናት ከመጣጣለና ይካለኝ። በመጀመሪያው ዙር ዘመቻ አጋጥሞን የነበረ ችግር የያዝነው እቅድና የነበሩን ህፃናት መመጣጠን አልቻሉም ነበር። ይህንን ክፍተት ለመሸፈን ከአዲስ አበባ ጨምሮ ከሌሎች ክልሎች ተጨማሪ ግብአት በማስገባት ለሁሉም ለማዳረስ ተችሏል። አሁንም ግን የተረፉ ህፃናት አሉን። አሁንም የያዝነው ቁጥር እነሱን ታሳቢ ያደረገ ነው። ሌላው የፖሊዮና የፌስቱላ ለመለየት ስራ ምርመራ በማድረግ እንሰራበታለን። ክትባት የተሰጠባቸው የህክምና ቁሳቁሶችም በአግባቡ ሊያዙ እንደሚገባም ዶክተር አማኑኤል አክለዋል። ተናይ ፖሊዮ ክታበት ወይም ናይ ልምስ ክታበት ነው አፍታ ክታበት ብልቃጦች ተዘለዋ የፖሊዮ ክትባት የምንሰጥባቸው ብልቃጦች ውስጣቸው የተዳከመ ነው፣ ግን ህይወት አላቸው። ስለዚህ የተጠቀምንባቸው ብልቃጦች መጣል አይገባም። አስፈላጊ ስለሆነ መሰብሰብ ይገባል። በተዘጋጀው የምክክር መድረክ ከክልል ዞንና ወረዳዎች የተውጣጡ የጤና ጽህፈት ቤት ኃላፊዎችና ባለሙያዎች በምክክር መድረኩ የተሳተፉ ሲሆን ከግንቦት 22 እስከ 25 ለሚሰጠው የክትባት ዘመቻ በቂ ዝግጅት ማድረጋቸው ገልጸው ወላጆች በመጀመሪያ ዙር ያሳዩትን ተነሳሽነት በማጠናከር ልጆቻቸውን እንዲያስከትቡም መልእክት አስተላልፈዋል። ቆልዑ ትሕቲ 5 ዓመት ዘለው ቆልዑ ሁሉም ክክተው ስለዘለው ከ5 ዓመት በታች የሆኑ ህፃናት የፖሊዮ ክትባት መከተብ ስለሚገባቸው ወላጆች በፖሊዮ በሽታ የሚመጣውን ጉዳት ተገንዝበው በተለይም እናቶች በአንደኛው ዙር ያሳዩትን ተሳትፎ በማጠናከር በሁለተኛ ዙርም በተቀመጠው ጊዜ ልጆቻቸውን ሊያስከትቡ ይገባል። ክትባቱ ቤት ለቤት የሚሰጥ በመሆኑ ልጆች ቤታቸው እንዲጠብቁ ጥሪ ያቀርባለሁ። بتجوار بتجرينا مقالة سلسلة رخبتي فيروس
በመጀመሪያ ዙር በነበረው ዘመቻ በመቀለ ከተማ የፖሊዮ በሽታ ምልክት መታየቱ ይታወቃል እና ይህን ለመከላከል ሁሉም ህብረተሰብ ከ5 ዓመት በታች የሆኑ ህፃናትን ክትባቱ እንዲያገኙ ኃላፊነት ወስዶ የድርሻውን ሊወጣ ይገባል። አዶታት ኩጎርኦ ዘለውን እናቶችና ሁሉም የህብረተሰብ ክፍል የፖሊዮ ክትባት የሚሰጥባቸው ቀናት ጠንቅቆ በማወቅ ሁሉም ከ5 ዓመት በታች የሆኑ ህፃናት ክትባት እንዲያገኙ ማድረግና መደገፍ አለበት። የመቀለ ሆስፒታል አገልግሎት መስጠት በማቆሙ ተገቢውን የሕክምና አገልግሎት ማግኘት አለመቻላቸውን ተገልጋዮች ተናገሩ። በሆስፒታሉ ከፊል አገልግሎት እየተሰጠ መሆኑንና የባለሙያዎቹ ጥያቄ ምላሽ ካላገኘ ግን ሙሉ በሙሉ የመቆም እድሉ ሰፊ መሆኑን የመቀለ ሆስፒታል አስታውቋል። ለንስሐ ተስፋይ ዘገባ ፍርቱና ገብሩ። የህክምና ባለሙያዎች ያቀረቡትን የመብት ጥያቄ ተከትሎ ምላሽ እስኪያገኝ በሚል በጤና ተቋማት ላይ እየተስተዋለ ያለው የአገልግሎት አሰጣጥ መቆራረጥ በታካሚዎች ላይ ችግር እየፈጠረ መሆኑን እየተገለጸ ነው። የመቀለ ሆስፒታልም ሲሰጥ የነበረውን የህክምና አገልግሎት በማቋረጡ ሳቢያም በጤናቸው ላይ ዘርፈ ብዙ ጉዳቶች እየደረሰባቸው መሆኑን ተገልጋዮች ይናገራሉ። ሳልስ በቆጠረ መጽሔት ተዓጽዮ ዒሉ ማክሰኞ ዕለት ቀጠሮ ነበረኝ። መጥቼ ዶክተር ማግኘት አልቻልኩም። ሆስፒታሉ ተዘግቷል። ኦፕሬሽን ተደርገልኝ ነበር። ሆኖም እብጠት ስላለኝ ልከታተል ነበር፣ ግን ማንም ሐኪም አልገባም። ሆስፒታሉ አቁመዋል ተባልኩም። መፍትሄው ሲጠይቅ በግል ታከሙ የሚል ነው። ይህ በጣም ያስደነግጣል። በጣም ይጸገም በጣም ችግር ነው። ባለሙያዎቹ መልስ ይሰጠን ብለው ስራ አቁመዋል። ህብረተሰቡም የሚያገለግለው አጥቶ እየተንከራተተ ነው። እኔ አሁን 10 ሺህ አሉኝ፣ ግን ከየት ላምጣ? ቁጭ ብያለሁ። በጣም ከባድ ነው። የጤና ባለሙያዎች በበኩላቸው በሚመለከተው አካል ለጥያቄያቸው መልስ ካልተሰጠ ስራቸውን ሙሉ በሙሉ እንደሚያቋርጡ ይገልጻሉ። አልሐና ሰሞያ ጣዕና ተብልና ክንነብር አይኻልና እኛ የጤና ባለሙያዎች ተብለን እየተራብን ነው። መኖር አልቻልንም። ያልተከፈለ ውዝፍ ደሞዝ ሊሰጠን ባለመቻሉ የቤት ክራይ አጨናንቆናል። ደሞዛችን ስንት ቦታ እንክፈለው? ሞነሪያም የለንም። ኢመርጀንሲ ወይም ድንገተኛ የሚመጣውን እያገለገልን ነው። ሌላው ግን ማገልገል አልቻልንም፣ አቁመናል። አሁንም ግን መልስ አልተሰጠንም። ኣብ መቀለ ሆስፒታል ብዙሓት ግልጋሎት እዮም ዝዋሃቡ ነይሮም። ብዙ ስራዎች ቆመዋል። ኦፕሬሽን ያስያዝናቸው ቀጠሮች ሰርዘናል። ድንገተኛ ብቻ እያከምን ነው። ይህ በእንዲህ ከቀጠለና አስቸኳይ መልስ ከመንግስት ካልተሰጠን ሙሉ በሙሉ እናቆማለን። በሆስፒታሉ በከፊል አገልግሎት እየተሰጠ መሆኑንና የባለሙያዎች ጥያቄ በአስቸኳይ ካልተመለሰ ግን አገልግሎቱ ሙሉ በሙሉ የመቋረጥ እድሉ ከፍተኛ መሆኑን በመቀለ ሆስፒታል ሜዲካል ዳይሬክተር ዶክተር ከላሊ ብርሃኑ ይናገራሉ። ከሆስፒታል ያው ከመመራርሐውን እንደ ሆስፒታል አመራሮች በተቻለን አቅም ባለሙያውን እንዲታገስ ስንጥር ቆይተናል። ምክንያቱም አቅም ያለው አውጥቶ መታከም ይችላል። ታችኛው ማህበረሰብ ግን የት ሄዶ ይታከማል? በየቤቱ ነው የሚሞተው። ለዛም እስካሁን እንዲታገሱ አድርገናል። ካሁን በኋላ ግን ከባድ ነው። እነሱም መኖር ካቀታቸው ችግሩ የከፋ ነው። ስለዚህ መንግስት ትኩረት መስጠት አለበት። የጤና ባለሙያዎች ጥያቄያቸው በአግባቡ ታይቶ መፍትሄ በመስጠት ማህበረሰቡን ካልተፈለገ ወጪና እንግልት እንዲታደጉትም ተገልጋዮቹ ጠይቀዋል። ልጉባኦም ተኾነ ጉባኦም ኣለዋ መብታቸው ከሆነ መንግስትም መፍትሄ ሊሰጣቸው ይገባል። ህብረተሰቡም ማንገላታት ተገቢ አይደለም። እናስሕታንኩም ለሰለም ጥያቄያቸው ሊመለስላቸው ይገባል። ታካሚም ተገቢውን አገልግሎት ማግኘት አለበት። በ2017-18 የመኸር እርሻ ምርትና ምርታማነት ለማሳደግ አርሶ አደሩ አስፈላጊ የእርሻ ግብዓቶች ተጠቅሞ የተሻለ ምርት እንዲያገኝ የተሰራ መሆኑን ተገለጸ። በትግራይ ደቡባዊ ዞን የተሻለ የስንዴ ምርት ለማፈስ የህብረት ስራ ማህበራት የስንዴ ምርጥ ዘር ማባዛት ላይ ትኩረት ሰጥተው እየሰሩ መሆናቸው ተገልጿል። የገብረ መስቀል ኪሮስ ዘገባ ነው። ማዕዳ ኃይል አዘጋጅተዋለች። በ2017-18 ምርትና ምርታማነትን ለማሳደግ አርሶ አደሮች የተለያዩ ግብዓቶች ተጠቅመው ምርታቸውን እንዲያሳድጉ በማለም የራያ ዩኒየን የህብረት ስራ ማህበር ከአጋር ድርጅቶች ጋር የውይይት መድረክ አካሂዷል። በዚህም በ2017-18 ዓ.ም የምርት ዘመን አርሶ አደሮቹ ስንዴ እንዲያመርቱ አስፈላጊውን ዝግጅት መጠናቀቁን የኦፍላና እምባላጀ ወረዳዎች የህብረት ስራ ማህበር የምርጥ ዘር ማባዛት አመራር አባላት ገልጸዋል። በመስመር ይዘራ በመስመር ዘርና በመስመር ነው የምንዘራው። በመስመር ዘርተንም ማዳበሪያ እናደርግበታለን። ምክንያቱም ማህበሯ በዚህ ዙሪያ በጣም እየሰራች ነው ያለችው። አሚ ተጠቅምናሉ ያው ምቻራይ 3 ኩንታል ተጠቅምና አምና 143 ኩንታል ነበር የተጠቀምነው።
120 ሄክታር ማለት ነው። አሁን ያዝነው 110 ሄክታር ነው። ማዳበሪያም በቂ የሆነ እናደርግበታለን። የራያ ዩኒየን የህብረት ስራ ማህበር የቦርዱ ሰብሳቢ አቶ ካሕሳይ ሕሉፍ ዩኒየን እምባላጀ እንዳመኾኒ ኦፍላና ሕንጣሎ ወረዳም ከ6800 በላይ በማህበር ተደራጅተው ያፈሩትን ከ5000 ኩንታል በላይ የስንዴ ምርጥ ዘር ለአርሶ አደሮቹ በብድር ለማከፋፈል እየተሰራ መሆኑን ገልጿል። ብልኔና ተሐራሳይ መሬት በስፍሓት መሬትና መሰረት ፕሪበዚክ አበካባቢ ይኮን ባለን የሚታረስ መሬት መሰረት ከየት ወዴት ነው የሚዘራው ማን ማህበር ናት የምታባዛው የሚለው ከታች ከእርሻ ገጠር ልማት ከወረዳ ጀምሮም ወደ ዩኒየን ይመጣል። ዩኒየን ደግሞ በቀረበው ፍላጎት መሰረት ወደ የሚያባዙ ማህበራት ያከፋፍላል ማለት ነው። በትግራይ ደቡባዊ ዞን የእርሻ መምሪያ የአዝርዕት ልማት አስተባባሪ አቶ ገዛኸኝ ተስፋይ በዞኑ 17 የስራ ማህበር የስንዴ ምርጥ ዘር ማባዛት በመሰማራታቸው በቂ ስንዴ ማግኘት ችለናል ብለዋል። እቲ መፍራይነት ናብ ዝለዓለ ብርክት ነሰጋግሮን ሓረስታይና ተጠቃሚ ክንገብሮ ተኾይና ድማ ምርታማነቱን ወደ ላቀ ደረጃ እንዲሸጋገርና አርሶ አደሩ ተጠቃሚ እንዲሆን የምርጥ ዘር ግብዓት በቀዳሚነት ይመጣል። ምርጥ ዘሩ ወደ ላቀ ደረጃ እንዲዳረስ ከተፈለገ መጀመሪያ የህብረት ስራ ማህበራት በተለይ በራያ ዩኒየን የህብረት ስራ ማህበር ስር ያሉት 17 ማህበራት በጥራት አምርተው ለአባሎቻቸው ብቻ ሳይሆን ለመላው ትግራይ እንዲከፋፈሉ በማድረግ የምርጥ ዘር እጥረታችንን ለመፍታት ሰፊ ስራዎች እየተሰሩ ነው ያሉት። በመጪው የምርት ዘመን አርሶ አደሩ አስፈላጊውን የእርሻ ግብዓቶች በመጠቀም ከ82000 በላይ ምርት ለማፈስ ዝግጅቶች እየተደረጉ መሆናቸውንም ለማወቅ ተችሏል። በባለሀብት አለቃ ሞገስ ንጉሰ በሁለተኛ ዙር ከአውሮፓ የመጡ 165 የተመረጡ የወተት ላሞች በዛሬው ዕለት መቀለ ከተማ ገብተዋል። በዛሬው ዕለት በሁለተኛ ዙር ከሆላንድና ዴንማርክ የመጡት እነዚህ የወተት ላሞች በአለቃ ሞገስ ንጉሰ ዘመናዊ ራንች ቢዝነስ ግሩፕ ወደ ሀገር የገቡ ናቸው። የአለቃ ሞገስ ንጉሰ ዘመናዊ ራንች ቢዝነስ ግሩፕ ከዚህ ቀደም በደቡብ ትግራይ ዞን ራያ አዘቦ ወረዳ ከ495 በላይ የወተት ላሞች ወደ ትግራይ በማስገባት ተጀምሮ የነበረው የኢንቨስትመንት ስራ በጄኖሳይዳዊ ጦርነት ምክንያት ሙሉ ለሙሉ መውደሙ የትግራይ ኢንቨስትመንት ኮሚሽን መረጃ ያመለክታል። በዚህ ሁኔታ ያልተበገረው የአለቃ ሞገስ ንጉሰ ዘመናዊ ራንች ቢዝነስ ግሩፕ በጄኖሳይዳዊ ጦርነት ምክንያት ወድሞ የነበረው የኢንቨስትመንት ስራ ዳግሞ ወደ ነበረበት ለመመለስ ከአውሮፓ ከኔዘርላንድና ዴንማርክ ሀገራት ከ600 በላይ ላሞችን በመግዛት ወደ ስራ ለመግባት በመጀመሪያና በሁለተኛ ዙር የተመረጡ የወተት ላሞችን አስገብቷል። በዛሬው ዕለትም በሁለተኛ ዙር 165 የወተት ላሞች ወደ መቀሌ የገቡ ሲሆን በመጀመሪያ ዙር ከገቡት የወተት ላሞች ጋር በአጠቃላይ 330 የወተት ላሞች ገብተዋል። እነዚህ የተመረጡ ላሞች በቀን ከ40 እስከ 50 ሊትር የሚታለቡ ሲሆን የተቀሩት 3 ካርጎዎችም በሚቀጥሉት ቀናት ወደ ትግራይ እንደሚገቡና አጠቃላይ ከ600 በላይ የተመረጡ የወተት ላሞች በቀን ከ24 እስከ 30 ሊትር ወተት ይሰጣሉ ተብሎ ይጠበቃል። የአለቃ ሞገስ ንጉስ ዘመናዊ ራንች ቢዝነስ ግሩፕ ለአካባቢው ማህበረሰብና ለትግራይ ኢንቨስትመንት ከፍተኛ አስተዋጽኦ ከማበርከት አልፎ ለ1100 ወጣቶች ቋሚና ጊዜያዊ ስራ ዕድል እንደሚፈጥር ባለሀብቱ ይገልጻሉ። በኦሮሚያ ክልል ሞያሌ ከተማ በዝንጀሮ ፈንጣጣ ኢምፖክስ የተያዘ ጨቅላ ህፃን መገኘቱን የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት አስታውቋል። የበሽታው ቫይረስ ወደ ሰውነት በቆሰለ ቆዳ፣ በመተንፈሻ አካላት፣ በአይን፣ በአፍንጫ ወይም በአፍ በኩል ሊገባ እንደሚችል ተጠቁሟል። ለቢቢሲ ዘገባ ብርዛፍ ገብረ ጻድቃን። በህመሙ ተይዘዋል ተብለው ከተጠረጠሩ ሰዎች በተወሰደው ናሙናዎች ላይ በተደረገ ምርመራ ቫይረሱ የተገኘው የ21 ቀን ዕድሜ ባለው ጨቅላ ላይ ሲሆን እናቱም ለቫይረሱ መጋለጧ ተገልጿል። የበሽታው ምንጭ ወደ ጎረቤት አገር ኬንያ ሄዶ ነበር የተባለው የህፃኑ አባት ሊሆን እንደሚችል ሲጠረጠር በሄደባቸው አካባቢዎች እንዲሁም ከግለሰቡ ጋር የቅርብ ንክኪ የነበራቸው ግለሰቦችን በመለየት ክትትል የተደረገ ነው ተብሏል። ቫይረሱ የተገኘበት ጨቅላ ህፃንና እናቱ በለይቶ ማከሚያ ውስጥ አስፈላጊውን የሕክምና ክትትል እየተደረገላቸው እንደሆነ የሀገሪቱ የጤና ባለስልጣናት ባወጡት መግለጫ አስታውቀዋል። ባለፈው ዓመት ነሐሴ በሶማሌ ክልል ፋፈን ዞን ቀብሪ በያ ወረዳ የዚህ በሽታ ምልክቶች የታዩበትና በበሽታው የተጠረጠረ አንድ ግለሰብ ተገኝቶ በለይቶ ማቆሚያ ውስጥ እንዲሆን መደረጉን የክልሉ ጤና ቢሮ ማስታወቁ ይታወሳል። ከዚህ ውጭ አሁን በኦሮሚያ ክልል ሞያሌ ከተማ
ቫይረሱ ከተገኘበት ጨቅላ ውጪ በአገሪቱ በኤምፖክስ መያዙ የተረጋገጠና ይፋ የተደረገ ሰው የለም። ባለፈው ዓመት መጨረሻ ላይ በምስራቅና ማዕከላዊ አፍሪካ በፍጥነት እየተስፋፋው የዝንጀሮ ፈንጣጣ ኤምፖክስ በሽታ በመላው አፍሪካ የህብረተሰብ ጤና አደጋ መሆኑን የአፍሪካ በሽታዎች መቆጣጠሪያና መከላከያ ማዕከል ሲዲሲ አስታውቆ ነበር። በወቅቱ የተከሰተው የበሽታው ወረርሽኝ ቀደም ሲል ከተከሰቱት ወረርሽኞች ሁሉ የበለጠ አደገኛ መሆኑን ባለሙያዎቹ ተናግረዋል። ለዚህም ምክንያቱ የተከሰተው የዝንጀሮ ፈንጣጣ አዲስ አይነት የበሽታው ዝርያ በመሆኑ ነው። የዝንጀሮ ፈንጣጣ በሽታ የሚከሰተው ሞንኪ ፖክስ በተባለ ቫይረስ አማካኝነት ሲሆን ይህም ጉዳቱ ዝቅተኛ ከሆነው የፈንጣጣ ቫይረስ ቡድን ውስጥ የሚመደብ ነው። የበሽታው ቫይረስ በመጀመሪያ ላይ ከእንስሳት ወደ ሰው የሚተላለፍ የነበረ ሲሆን ኋላ ላይ ግን ከሰው ወደ ሰው የሚሰራጭ ሆኗል። የአፍሪካ ሲዲሲ እንዳለው ባለፈው ዓመት ከጥር እስከ ሐምሌ መጨረሻ ድረስ በነበሩት 7 ወራት ውስጥ ከ14500 በላይ ሰዎች በዝንጀሮ ፈንጣጣ ተይዘው ከ450 በላይ የሚሆኑት ሞተዋል። ባለፈው ዓመት የበሽታው ክስተት በምስራቅና በመካከለኛው የአፍሪካ ክፍሎች በመስፋፋቱ ምክንያት አህጉራዊና ዓለም አቀፍ የጤና ባለስልጣናት የዝንጀሮ ፈንጣጣ የህብረተሰብ ጤና ስጋት ነው ሲሉ አውጀው ነበር። በቫይረስ አማካኝነት በሚተላለፈው በዝንጀሮ ፈንጣጣ በተያዘ ሰው ላይ መጀመሪያ የሚታዩት ምልክቶች ትኩሳት፣ ራስ ምታት፣ እብጠት፣ የጀርባና የጡንቻ ህመምን ያካትታል። በተጨማሪም ትኩሳት ከተከሰተ በኋላ ከፊት ጀምሮ ቀሪውን የሰውነት ክፍልን የሚያዳርስ ሽፍታ የሚከሰት ሲሆን ሽፍታው በአብዛኛው በእጅ መዳፍና በእግር መርገጫ ላይ ይከሰታል ሲል የዘገበው ቢቢሲ ነው። በመጨረሻ ሩሲያ በዩክሬን ላይ ከባድ የአየር ጥቃት መፈጸሟን ተከትሎ የአሜሪካ ፕሬዝዳንት ዶናልድ ትራምፕ በአቻቸው ቭላዲሚር ፑቲን ላይ ጠንከር ያለ ትችት ሰነዘሩ። ትራምፕ ሩሲያ በዩክሬን ላይ በፈጸመችው የአየር ጥቃት ደስተኛ እንዳልሆኑና ጠንከር ባለና ባልተለመደ ተግሳጽ ፑቲንን ምነካው ብዙ ሰዎችን እየገደለ ነው በማለት ድርጊቱም ፍጹም እብደት ነው በማለት ወርፈዋቸዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ በምትፈጽማቸው ጥቃቶች ላይ የአሜሪካ ዝምታ ፑቲንን እያበረታታ ነው ሲሉ ቀደም ብለው ተናግረው ነበር። በሩሲያ ላይ ከበድ ያሉ ማዕቀቦችን ጨምሮ ጠንካራ ጫና እንዲደረግባት ማሳሰባቸውንም ቢቢሲ ዘግቧል። አሜሪካ በሩሲያ ላይ ጣለችውን ማዕቀብ ለማክበድ እያሰቡ መሆኑን ትራምፕ ገልጸዋል። ትራምፕ የሩሲያውን አቻቸውን ብቻ ሳይሆን የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ ጠንከር ባሉ ቃላቶች የተቹ ሲሆን እሱ የሚናገርበት መንገድ ለሀገሩ ምንም አይነት ፋይዳ እያደረገ አይደለም ብለዋቸዋል። የዩክሬን አውሮፓውያን አጋሮች በሩሲያ ላይ ተጨማሪ ማዕቀቦችን ቢያዘጋጁም አሜሪካ በበኩሏ የሰላም ድርድሮችን ለማሳለጥ እንደምትሞክርና የፍሬያማ ካልሆነ ራሷን እንደምታወጣ ስትናገር ቆይታለች። ሩሲያ በአንድ ምሽት 367 ያህል ድሮኖችን፣ አውሮፕላኖችን እንዲሁም ሚሳኤሎችን ተጠቅማ በፈጸመችው ጥቃት ቢያንስ 12 ሰዎች የሞቱ ሲሆን የዩክሬን ሩሲያ ጦርነት ከጀመረ ወዲህ በአንድ ሌሊት የተፈጸመ ከፍተኛው ጥቃት መሆኑን ተገልጿል። ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም።